የአሜሪካው ፕሬዝደንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ፕሬዝደንትነት የመጡበትን አንደኛ ዓመት አስመልክቶ በሰጡት መግለጫ ላይ ኢትዮጵያን ወደ ግብፅ የሚፈሰውን ውሃ በመገደብ ከሰሱ። ፕሬዝደንቱ በትናንት ማክሰኞ ጥር 12 2018 ምሽት መግለጫቸው ባለፉት 12 ወራት ውስጥ ከሰሯቸው አበይት ስራዎች መካከል ኢትዮጵያና ግብፅ በህዳሴው ግድብ ምክንያት ወደ ጦርነት እንዳይገቡ ማድረጋቸው መሆኑን ተናግረዋል። በአንድ ዓመት ውስጥ 8 ጦርነቶችን እንዳስቆሙ የተናገሩት ፕሬዝደንቱ ከእነዚህም መካከል ኢትዮጵያና ግብፅ በህዳሴው ግድብ ምክንያት ሊያደርጉት የነበረው ጦርነት አንዱ እንደሆነ ጠቅሰዋል። ናይል በግብፅ የሚገኝ ነበር የሚመስለኝ። ግብፅ በቂ ውሃ የላትም። የናይል ወንዝ ለቱሪዝም መዝናኛና ለብዙ ነገሮች ይጠቅሟታል ያሉት ፕሬዝደንቱ በዚህ ግድብ ምክንያት ሊነሳ የነበረ ጦርነትን ማስቆም ችያለው ብለዋል። ይሁን እንጂ ኢትዮጵያና ግብፅ በግድቡና በአባይ ውሃ ምክንያት ምንም እንኳን ከፍተኛ ውጥረት ውስጥ የሚገኙ ቢሆንም ከቃላት ባለፈ በተግባር ወደ ጦርነት አልገቡም። የአሜሪካው ፕሬዝደንት ለግብፅ አቻቸው አብዱልፈታህ አልሲሲ በጻፉት ደብዳቤ በኢትዮጵያና በግብፅ መካከል የህዳሴውን ግድብ ድርድር እንደገና ለማስጀመር መዘጋጀታቸውን ከገለጹ ከቀናት በኋላ በሰጡት መግለጫ ኢትዮጵያ ወደ ግብፅ በሚፈሰው የናይል ወንዝ ላይ ግድብ ሰርታ ውሃውን አስቁማለች ብለዋል። አክለውም ይህ ግድብ በዓለም ላይ ትልቁ ይመስለኛል ያሉት ትራምፕ ማስረጃ ባያቀርቡም የግድቡ ግንባታ ወጪ የተሸፈነው በሀገራቸው መሆኑን በድጋሚ ተናግረዋል። ፕሬዝደንቱ ይህን ሲገልጹ ለዚህ ግድብ ግንባታ ወጪ ማን እንደሸፈነ ታውቃላችሁ? አሜሪካ ነች። ይህ ለምን እንደሆነ አላውቅም ብለዋል። ፕሬዝደንት ትራምፕ ባለፈው ሐምሌ ወር ባደረጉት ንግግርም የግድቡ ወጪ በአሜሪካ መንግስት መሸፈኑን ገልጸው ነበር። ይሁን እንጂ የግድቡ ግንባታ ወጪ ሙሉ በሙሉ በሀገር ውስጥ ምንጮች የተሸፈነ መሆኑን የምትገልጸው ኢትዮጵያ የፕሬዝደንቱን ንግግር ውድቅ ማድረጓ ይታወሳል። በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካንን ሽምግልና ዳግም ለማስጀመር ፕሬዝደንት ትራምፕ ያሳዩትን ዝግጁነት ግብፅና ሱዳን በደስታ ተቀብለዋል። በመጀመሪያው የፕሬዝደንት ትራምፕ የስልጣን ዘመን በነበረው ሽምግልና ላይ አሜሪካ ግብፅን የሚወግን አካሄድ መከተሏን በወቅቱ የገለጸችው ኢትዮጵያ በበኩሏ አቋሟን እስካሁን በይፋ አላሳወቀችም። የዓለም አቀፍ ቀይ መስቀል ኮሚቴ ዋና ዳይሬክተር ፒየር ክሬሄንቡል ከፍተኛ መጨናነቅ እንዳለበት በተገለጸው በቅሊንጦ የቀጠሮ ማረሚያ ማዕከል ጉብኝት አደረጉ። ለ4 ቀናት የስራ ጉብኝት በኢትዮጵያ የሚገኙት የዓለም አቀፍ ቀይ መስቀል ኮሚቴ ዳይሬክተሩ ከጀርመን ቀይ መስቀል ዋና ጸሐፊ ክርስቲያን ሮይተር ጋር በመሆን ትናንት ማክሰኞ ጥር 12 2018 ማዕከሉን መጎብኘታቸውን ኮሚቴው አስታውቋል። ዋና ዳይሬክተሩ በመጀመሪያው ቀን የኢትዮጵያ ቆይታቸው ነው በቅሊንጦ የቀጠሮ ማረፊያ ማዕከል ጉብኝት ያደረጉት። ጉብኝታቸው ዓለም አቀፉ የቀይ መስቀል ኮሚቴ በዓለም አቀፍ የሰብአዊነት ሕግ መሰረት የእስር ቤት ጉብኝትን ጨምሮ በትጥቅ ግጭት የተጎዱ ሰዎች ከለላ እንዲያገኙ ለማድረግ ያለውን ተልዕኮ የሚያንጸባርቅ እንደሆነ ተጠቅሷል። የቅሊንጦ የቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ ያለበት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ከ1 ወር በፊት ገልጾ ነበር። የኢሰመኮን ዋና ኮሚሽነር ብርሃኑ አዴሎን ጨምሮ የኮሚሽኑ ከፍተኛ የስራ ኃላፊዎች ታህሳስ 11 2018 በማዕከሉ ያደረጉትን ጉብኝት ተከትሎ ኮሚሽኑ ባወጣው መግለጫ በማዕከሉ ውስጥ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው እንደማይያዙም አመልክቷል። በማዕከሉ አሉ ያሏቸውን ለተጠርጣሪዎች ፈታኝ የሆኑ ሌሎች ነጥቦችንም የዘረዘረው ኢሰመኮ የማሻሻያ እርምጃዎች እንዲወሰዱ አሳስቧል። ማዕከሉን ትናንት የጎበኙት የዓለም አቀፍ ቀይ መስቀል ኮሚቴ ዋና ዳይሬክተር ፒየር ክሬሄንቡል በጉብኝታቸው ስለተመለከቱት ጉዳይ ያሉት ነገር የለም። ዳይሬክተሩ በኢትዮጵያ ቆይታቸው በአማራ፣ ኦሮሚያና ትግራይ ክልሎች ውስጥ በግጭት ለተጎዱ አካባቢዎች በቅንጅት ሰብአዊ ምላሽን ማጠናከር በሚቻልባቸው ጉዳዮች ላይ ከኢትዮጵያ ባለስልጣናት ጋር እንደሚወያዩ የኮሚቴው የኢትዮጵያ ጽሕፈት ቤት ገልጿል።